ሚኪ ደግሞ አይኑ ጠፍቶ ብቻ ብዙ ነገር ነበር። ያ ሁሉ አሳልፎ ዛሬ እሱ የቴዲ አጋሽ ሆኖ ነው የሚሰራው ነበረው። ቴዲ የራሱ ስራ ይዞ ሲወጣ ጊዜ የመብረቅ ዩቲዩብ ወይ ነስር አይን ቁጥር 2 ይሰራ ነበር። በሆነ አጋጣሚ ነው ባቤል ስራ ላይ እጁ አስገብቶ ነበር። የሆነ ጊዜ ተወሰነ ጊዜ ባቤል ስራ ላይ አብሮ ሰርቶ ነበረ። ሁለተኛ ደግሞ ያኔ ፊት ለፊት በካሜራ መጥቶ ይሄ ነው እንዲህ ነው ብሎ ባይሰራም እሱ የራሱ የያዘው በጣም ከባድ ኬዝ ነበረ። ያ ኬዝም ደግሞ እንደምናውቀው አንድ እናት የልጇ ፍቅረኛ ልታገባ ሽማግሌ ተልኮ ሁሉ ነገር በተዘጋጀ ሰዓት ቤትም ተከራይተው እቃ ያስገቡ ያለ ነው የገዛ እናቷ ፍቅረኛዋ ቀምታ አግብታ ትኖር ነበር። ሌላ ሀገር ሄዳ ማለት ከኢትዮጵያ ውስጥ ሆኖ ሌላ ሀገር ሆና ነው አግብታ የምትኖረው ነበረው። ያቺ ልጅ ሴት ግን እናቷን ፍቅረኛዋ እናቷ ቀምታት፣ ግን ልጁ ሙተዋል ተቀብረዋል ብለው እሷ 1 አመት ከ6 ወር በሙሉ እስር ቤት ትኖር ነበር። ያ ኬዝ በጣም ከባድ ኬዝ ነበር። ያ ኬዝ የያዘው አሹ ነበር። በአጋጣሚ ግን አሹ በማን ጠላቶች እንደተጠለፈ አልታወቀም። በማን ጠላቶችን እንደታገተ አልታወቀም። እስካሁን እናቱ አላወቀችም ነበር። ጸበል ሂደዋል፣ ትንሽ አሞት ነበር፣ ቤተ ክርስቲያን ሂደዋል ምናምን ብለው ነው እስካሁን አባብሎ ያስቀምጧት የነበረው። ዛሬ ግን የመጣው ይምጣ፣ እስከ መቼ ለምን ትጨነቃለች በማለት ሉል መቶ ነው የተነገራት። ሉል መቶ ነው ያበሰራት። በጣም ነው የምታሳዝነው። በዚህ ልክ ዋጋ ከፍላ በዚህ ልክ ደክማ ያሳደገችው ልጅዋን በቀላሉ እንደዚህ ምንም የሰውን ሕይወት ከማያሳዝናቸው ሰዎች እኛ ብቻ እንኖር፣ እኛ ብቻ እንብላ፣ እኛ ብቻ እንተኛ፣ እኛ ብቻ እንልበስ፣ እኛ ብቻ በሀገሩ ላይ እንደፈለገ እንሁን በሚሉ ሰዎች ታግቶ ልጅዋ ይሰቃያል ስትባል እናት ናት። በተለይ በሱ ላይ ብዙ መከራና ብዙ ስቃይ አይቺ ያሳደኩት ልጅ ነው ብላ ነው ስቅስቅ ብላ ነው ያለቀሰችው። ሚኪም ጭንቅ ውስጥ ነው ያለው። ምክንያቱም ታላቅ ወንድሙ ነው ያጣው። ይህ ስራ ከባድ እንደሆነ ሁላችንም እናውቀዋለን። ሁላችንም ያው የሉል ጉዳይ ሆኖ ነው ሚኪም እዚህ ጉዳይ ላይ እንኳን አይኑ ጠፍቶ ተመልሶ መጥቶ የሚሰራው ነበረው። ዛሬ ግን ወንድሙ አጥቶታል። ወንድሙ ያጣው አሹ ያጣው ጋዜጠኛው አሹ ያጠፋው በማን ምክንያት ይሆናል? ጋዜጠኛው አሹ የታገተው በማን ምክንያት ይሆናል? በኤልሳ ጉዳይ ነው፣ በሉል ፍቅረኛ። ምክንያቱም ኤልሳ ጉዳይ የአቶ አሸናፊ ጉዳይ ሳያልቅ ነው በእንትን ሉል ወደዛ ወደ አቤል ጉዳይ የገባው። ምክንያቱም የአቤል ጉዳይ የነፍስ ጉዳይ ስለሆነ በጣም አሳሳቢ ጉዳይ ስለሆነ ይሄ ጨርሰ ነው ወደዛ እንሄዳለን ብሎ በዛ ስራ ደግሞ አሹ የሰራበት ነበር። ግን በአጋጣሚ ነው የታገተው አሹ አሁን በማን ሰው እንደታገተ አልታወቀም። ያቺ የልጅዋ ፍቅረኛ ያገባች እናት ናት ያገተችው። ምክንያቱም ከባለ ሀብቶች ጋር ነው የምሰራው። ወይስ የኤልሳ ሰዎች ወይ የአቶ አሸናፊ የኤልሳ ባል ሰዎች ነው ያገቱት? ወይስ የአቤል ሰዎች ናቸው ያገቱት? አሁን ማን እንዳገተው አልታወቀም። ማን ጋ ቤት እንደሚባል አልታወቀም። በጣም ከባድ ነገር ነው። ምክንያቱም አንድ ሰው ከተባለ እኮ በዛ ሰው ላይ አይናችሁ አትኩራችሁ ትሰራላችሁ። ግን አሁን ማን እንዳገተው አልታወቀም። ምክንያቱም አሹ በብዙ ኬዝ ላይ እጁ ያስገብተዋል። ከጎናቸው ሆኖ ነው የሚሰራው ነበረው። ፊት ለፊት መቶ ቪዲዮ አይስራ እንጂ ከጀርባ ሆኖ ስራ ያገዛቸው ነበር። ምክንያቱም እሱ የያዘው ኬዝ በጣም ከባድ ኬዝ ስለሆነ፣ በጣም ከባድ የተባለ ኬዝ ስለሆነ። ግን አሁን የማን ሰዎች እንዳገቱት አልታወቀም። እናቱ ዛሬ መርዶ ነው የተነገራት። ከባድ መርዶ፣ በጣም ከባድ የሆነ መርዶ። አሁን የት ብሎ ነው የሚፈልጉት? እኔ እነ ሉል በጣም ነው ያሳዘኑኝ። በጣም ከምላችሁ በላይ አንዱ ሸፈን ነው ሲሉ አንዱ ተሸፈነ ሲሉ አንዱ። የኤልሳ ጉዳይ የሉል ጉዳይ ሉል ልቡን የተሰበረበት ጉዳይ ሳያልቅ የአቤል ጉዳይ ነው የተጀመረው። አሁን የአቤል ጉዳይ ሳያልቅ ዋና የተባለ ጋዜጠኛው ታገተባቸው። እሺ አሁን ማን ጋር ነው አቤት የሚሉት? ወዴት ነው የሚሄዱት? አሁን በዚህ ሰዓት ዘላለም በጣም ነው የሚያስፈልጋቸው። በዚህ ሰዓት ዘላለም በጣም ነው የሚያስፈልጋቸው። ምክንያቱም የተያዘ ኬዝ በጣም ከባድ ኬዝ ነው። በጣም ከባድ የሆነ ኬዝ ነው። ማይችሉት ኬዝ ነው ውስጥ ነው የገቡት። አንድ ጋዜጠኛ ታገተ ማለት በጣም ከባድ ነው። ምክንያቱም አንድ ቦታ ሸፍኖ የሚሰራ ጋዜጠኛ ነበር። ግን እነሱ እነ ሉል አልችልም ሲሉ ማንን አግተን በሱ ቢዚ እናድርጋቸው ብሎ ነው አሹን አግኝቶ አሹን ያገቱት። እሺ አሁን እናቱ ጭንቀት ውስጥ ነው ያለችው። እሱ ምንም ሊሆንብኝ አልፈልግም ነው ያለችው። በጣም መከራና ስቃይ አይቼ ያሳደኩት ልጅ ነው ያለችው። ብዙ ነገር
ከአባቱ ጋር ያለፋ ነው ያልደክመነው ነገር የለም። ታሞብን ብዙ ጨንቅና መከራ አይተን ያሳደግነው ልጅ ስለሆነ ነው አሸናፊ ብለን ስም ያወጣ ነው ያለችው። እሺ አሁን በማን አቶ ኤፍሬም የሚጠየቅ ወይስ እቺ የሉል ጠላት የሆነች ኤልሳ ስትጠየቅ ወይስ የአቤል ሰዎች ናቸው የሚጠይቁት? ማን ነው የሚጠየቀው? አቶ ኤፍሬም ከሆነ ከስር ስራቸው ነው የሚሄደው፣ በጣም ነው የሚከታተላቸው። ምክንያቱም ቤልሳ ጉዳይ ላይ አሸናፊ እየሰራ ነበር። ኤልሳም ቢሆን አተዋቸው፣ ምክንያቱ ከባሏ ጋር ነው የምትሆነው እንጂ ካሁን በኋላ ከሉል ጋር ሆና አሰራም። ይሄ ሁላችን ጠንቅቀን የምናውቃለን። የአቤል ጉዳይ ደግሞ በጣም ከባድ ነገር ነበር። የማን ሰዎች እንዳገቱት አልታወቀም። ግን አሁን እነ ሉል ምናሉ ጥርጣሬ ሚስቱ ላይ ሳይሆን አይቀርም። ሚስቱ በጣም ተጠራጥረናት ለምን እንደሆነ አላውቅም። ምክንያቱም እኔ ሰው አይምሮውን በሙሉ በብር ተሸፍነዋል መሰለኝ። በጣም በብር ተሸፍነዋል። እንዴት በድንገት ሊጠፋ ቻለ? ደግሞ በጣም ጭንቀት ውስጥ ነበር አሉ። በጣም መተኛት አይችልም ነበር፣ ያቃዣው ነበር። በጣም ጭንቀት ውስጥ ነበር። አንዳንዴ መቶ በቀን የሚተኛበት ሰዓት ነበር። እንዲሁ ከሚስቱ ምን ሆነዋል በምን መጣ ተጣሉ ብዬ ቤት ድረስ ሄድኩኝና ስጠይቃት ምንም ነገር ችግረኛ ጋር ምንም አይነት ችግር የለም፣ በጣም ደህና ነን፣ አሪፍ ላይ የኖር ነው፣ ምንም አንጣላም ብላኛለች። እሺ ያኔ ምን ላደርግ ነው ያለችው። ልጄ ጭንቀት ውስጥ እንደሆነ አውቄ ደጋግሜ ስጠይቅ ምንም ነገር የለም ነው የሚለኝ እና እኔ ምን ሊያዝ ነው ያለችው። አለቀሰች። እናት ታሳዝናለች። እናት በዚህ ልክ ተጎታ ስናያት እኮ ማናችንም አያስችለንም። ማናችንም ቢሆን አንችልም። እናት ናት። በተለይ መከራና ስቃይ አይታ ያሳደገችው ልጅ ምንም ሊነካበት አትፈልግም። እናት ዋጋ የከፈለችበት ልጅ ስለሆነ የመጀመሪያ ልጅ ነው፣ የልጅነት ልጅ ነው። በዛ ልክ ደግሞ ዋጋ ከፍይበታለሁ አለች። ከሆኑ ልጆቼ እንደሱ ያመመው የታመመ ዋጋ የከፈልኩበት እንደሱ መወደው ልጅ የለን ያለች። ግን ዛሬ እንደዛ መሳሳለት እንደዛ የምትወደው ልጇን ታግቶበታል። አሁን እነ ሉልን ምን ውስጥ እንደሚገቡ ግራ ነው የተጋቡት። በእርግጥ ምንም ይምጣ ምንም ያሸነፋቸው ነገር የለም። ምንም ያድርጉ ይህን ወንጀል የሚሰሩ ሰዎች እኮ በቀስታ ይያዛሉ እንጂ መቼም ወደ ኋላ የሚቀሩት ነገር የለም። ግን ለጊዜ መሰቃየታቸው አንዱ ኬስ ሳይጨርሱ ገና በሌላ ኬዝ ውስጥ ገብተው አይምራዋቸው ብትትን እንዲል መደረጉ ነው እኔ በጣም ያናደደኝ። ሁለተኛ ደግሞ እናቱ በዚህ ልክ ስታለቅስ ጊዜ አሳዝናኛለች። ሚኪም ጭንቀት ውስጥ ነው ያለው። በአቤል ጉዳይ ላይ ጭንቀት ውስጥ ገብቶ ገና አሁን በወንድሙ ጉዳይ ላይ ጭንቀት ውስጥ ገብተዋል። ለምን በየጊዜ አሸናፊ ላይ በየጊዜ ይሄ ነገር ለምን እንደሚደጋገም አላውቅም። ከዚህም በፊት በጣም ነው የተጎዳው። በጣም በልዑል ጉዳይ ላይ በጣም ተጎድተዋል የምታስታውሱ ከሆነ። አሁንም ደገሙት። አሁን ጭራሽ አገቱት። እነማን እንዳገቱት ምንም የሚታወቅ ነገር የለም። ማን እንደሚይዙ አላውቅም። አሹ ባለህበት ብቻ ፈጣሪ ይጠብቀ። ምርጥ ጋዜጠኛ ነበር። አንድ ቀን ብቻው ሲሄድ አግኝቶን ያገቱት። ምክንያቱም በአሁኑ ሰዓት በጣም ቢዚ ናቸው። በአቤል ጉዳይ ላይ ሁላቸውም የተሯሯጡ ነው። እንደምታውቁት ብዙ ነገር የሚዘጉት ነገር አለ። ብዙ ያመለጠ ሰው አለ። ያ ነገር ለመሸፈን ብሎ በጣም ይሯሯጣሉ። በዛ ጉዳይ ላይ እሱ ብቻው በሆነ ሰዓት አግኝቶ ነው ያገቱት እንጂ መቼም ቢሆን አያገቱትም ነበር። ምክንያቱም ጥበቃ ያለው ካለ ጋርድ አይንቀሳቀሱም። ለምን? በዛ ልክ ጠላት ስለሚበዛባቸው ማለት ነው። ግን በሆነ አጋጣሚ አግኝተው ነው ወይ ቤት ሲገባ ወይ ብቻ በሆነ አጋጣሚ አግኝተው ነው ያገቱት። እሺ ዛሬ አሁን እናቱ ምን ይወጣት? እናቱ በጣም ነው የተጨነቀችው። እኔ ልጄ ምንም ሊሆንብኝ አልፈልግም፣ ደግሞ ጨንቆኝ ደጋግሜ ጠይቄያለሁ ነው ያለችው። ግን ጸበል ገብተዋል፣ ጸበል ሂደዋል፣ ይመጣል ነው የሚለኝ። ሚኪም እንኳን ደበቀብኝ ነው። እሱም ደግሞ ጨንቆኛል፣ ምን ብዬ ልንገራት አለ። በቃ አንድ ቀን ይመጣል፣ የሆነ መፍትሄ እናገኛለን በማለት ነበር። ግን አሁን በቃ ከአቅሜ በላይ ሆነዋል። ከአቅሜ በላይ ሲሆን ነው አንተን ይዤ የመጣሁት ያለው ልዑልን በዚህ ጉዳይ ላይ በጣም ነው የጨነቀው። ምክንያቱም እሱ አግዞ ነው የሚሰራው። እንደምታውቁት የነስራይን ቁጥር 2 ነው አሸናፊ የሚሰራበት የነበረው። ግን በመጨረሻ አሰሩ፣ ታገቱት። ምን ውስጥ ወስደው እንዳገቱትም ፈጣሪ ወቀው። መታገት ቀላል ነው። መታገት ስንፈትም አይደለም፣ ወንድነትም አይደለም። የሰው ልጅ ብዙ ስቃይ ብዙ መከራ ያሳልፋል።
ግን አሁን እናቱ ያለችበት ጭንቅ በጣም ከባድ ነው። የት ብለው ሲፈልጉት ምን ውስጥ ይግቡ? እነዚህ ሰዎችማ ሆነ ብለው እነዚህ ወጣቶች ጀግና ወጣቶች አገር ለመገላገል የተነሱ ወጣቶች ለማጥፋት የተነሱ ሰዎች ናቸው። በየተራቸው ላይ አደጋ ለማድረስ ይነሳሉ። ለምን ለሀገራቸው ጥሩ ሰሩ? ለምን ለሀገራቸው ቆሙ ነው? ለምን ጥሩ ነገር ይሰራሉ? ለምን ሀገሩ ተብካክቶ ለምን አልኖረም? ሰው እንደተበደለ ለምን አልኖረም ነው? ይሄ ነው እንጂ ሌላ ምንም። ሰውን ያግቱ፣ የሰውን ብር ይዘርፉ፣ ምንም ያደርጉት ነገር እኮ የለም እነዚህ ጋዜጠኞች። ብቻ ለማንኛውም ሹ ባለህበት ፈጣሪ ይድረስልህ። እና ውድ ቤተሰቦቼ ያሹ ነገር በጣም አሳሳቢ ጉዳይ ስለሆነ ሁላችሁም በድዋና በጸሎት አስቡት። እናቱ በጣም ነው ያሳዘነችኝ። እነ ሉልን በምን ንጉዳቸው፣ በምን እናገኛቸው፣ በምን አይምሯቸው ቢዚ አድርገን ከአቤል ጉዳይ ላይ ይውጡ በማለት ነው ይሄ ነገር የተደረገው። ስለዚህ ሁላችንም በተቻለን አቅም ባሹ ጉዳይ ላይ ማገዝ አለብን። እናቱ በጣም ነው ያሳዘነችኝ፣ ከምላችሁ በላይ ነው ያሳዘነችኝ። ብቻ ፈጣሪ ይድረስላት። እንደዛ ስታለቅስ ማንኛውም ሰው አያስችለውም። አላቅም ብቻ ያሹ ጉዳይ በጣም ከባድ የሆነ ነገር ነው እና አንዳንድ ፍንጮችም አለ ብለዋል ልዑል። ብቻ እንደሚያገኙ ተስፋ አላቸው። እኛም ተስፋ እናረጋለን። ሁላችንም ብቻ ባለንበት በዱዓ በጸሎት እናስበው። አሹን ምርጥ ጋዜጠኛ፣ ጀግና ጋዜጠኛ ነበረ። እንደ ዋህነቱ እንደ ጀግነቱ ፈጣሪ ይድረስለት ነው ምለው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ባይ ባይ። ወዳችኋለሁ። መልካም ቀን